ታዋቂዋ የማህበራዊ ሚዲያ አንቀሳቃሽ ቲክቶከር ጸጊ ሮያል ባዘጋጀችው አዲስ ሙዚቃዊ ድራማ ምክንያት ከባድ ችግር ውስጥ ወድቃለች። ቪዲዮ በተለይ የላሊበላ ነዋሪዎችንና በርካታ ተመልካቾችን ክፉኛ አስቆጥቷል። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠለሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጠተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጧት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ መጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደበሽታ የሚባልለት ሀገር ነው። እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምን ነው የምታወሩት? በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም እንግዲህ እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነው አሁን አሸንድዬ ደርሰዋል። ሶለ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶለ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂው፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። ጸጊ ሮያል በቅርቡ ባጋራችው የሙዚቃ ቪዲዮ ላይ የላሊበላ ህዝብ በታሪክ አስቸጋሪ በነበረበት ዘመን በመሰረቱ የላሊበላ ታሪክ አይደለም ይለምኑበት የነበረውን ጥንታዊና ታሪካዊ ዜማ ለቪዲዮ ማጀቢያነት ተጠቅማለች። ይህንን የህዝብን ሞራልና ታሪክ የሚነካ ድርጊት የተመለከቱ በርካታ ወገኖች ድርጊቱን በጽኑ በማውገዝ ማህበራዊ ሚዲያውን በከባድ ተቃውሞ አጥለቅልቀውታል። ከተቃውሞ በኋላ ጸጊ ሮያል ቪዲዮን ከገጿ ላይ ያጠፋችው ቢሆንም የሰራውት ስራ ይቅርታ የሚያስጠይቅ አይደለም በማለት እስካሁን በይፋ ይቅርታ ከመጠየቅ ተቆጥባለች።
በአንጻሩ በዚህ ሙዚቃዊ ድራማ ላይ አብሯት የተወነው ተዋናይ ድርጊቱ ስህተቱን መሆኑን አምኖ በይፋዊ ማህበራዊ ሚዲያው ህዝቡን ይቅርታ ጠይቋል። ይህንን ጉዳይ ተከትሎ የላሊበላ ከተማ መስተዳድርና የላሊበላ ደብረ ሮሃ ቅዱስ ላሊበላ አንድነት ገዳም ድርጊቱን የሚያወግዝ ይፋዊ መግለጫ አውጥተዋል። ከዚህም በተጨማሪ በርካታ የታሪክና የባህል ምሁራን በማህበራዊ ሚዲያ ላይ የሚሰሩ ስራዎች የህዝብን ታሪክና ማንነትን የማያጋጩ መሆን እንዳለባቸው በማሳሰብ ጠንከር ያለ አስተያየቶችን እየሰጡበት ይገኛሉ። ጸጊን ቪዲዮ አውርጄ እንደዚህ አድርጊ ምናምን ለማለት አይደለም የመጣሁት። እሷንም የመውቀስ ወደ አሲሪው ያለኝም ቢካዝ እሷ የምታውቀውን ነው ወይ ደግሞ ያላወቀችውን ነገር ነው ያደረገችው። ባለማወቅ ሊሆን ይችላል። ግን አሁን እንድታውቀው ፈልጋለሁ። ሌሎቻችሁም የማታውቁት በዚህ አጋጣሚ እንድታውቁት ፈልጋለሁ። እነዚህ በየቤቱ እየሄዱ በየሰው ቤት እየሄዱ በጡም ዜማ እያዜሙ ከየት ነው የመጣችሁት ሲባሉ ላሊበላ ነን እያሉ የሚዘፍኑ የሚለምኑ ሰዎች በመጀመሪያ ደረጃ ኦሪጂናቸው ላሊበላ አይደለም። የስ ሁለተኛ ስለ አካባቢውም በደንብ ጠይቋቸው የሚያውቁት ነገር የለም። ሶስተኛ እነሱ ራሳቸው ቪክቲም ናቸው። አሁን ከምን ተነስቼ ይህን እንዳልኳችሁ ልንገራችሁ። የዛሬ 9 ዓመት ወር 10 ዓመት 19 ዓመቴ አካባቢ አንድ ሪሰርች ለመስራት ተነስቼ ነበረ። የቱሪዝም ትምህርት ልማድ አካባቢ ማለት ነው። ይሄ ጉዳይ አሳስቦኝ ነው ያን ሄድኩት። የተለያዩ ቦታዎችን ቼክ አድርጌያለሁ። ከሪሰርቸሮች ጋር ተገናኝቼ አውርቻለሁ። ከአዲስ አበባ ዩኒቨርሲቲ ምሁራን የሚባሉ ሰዎች ጋርም ተገናኝቼ በኬዙ ጉዳይ ለማውራት ሞክሬያለሁ። በጣም አዌርነስ ክሬት ማድረግ እፈልግ ነበረ። ስፔሻሊ ዶክመንተሪ እንዲሰራበት ምናምን በጣም ብዙ ነገሮችን ሞክሬ ነበረ። አንፎርቹኔትሊ በመጨረሻ አይ ኤንድድ አፕ ኢን ጄል እና በሰዓቱ ደግሞ ያው ኮንፍሮንት ማድረግ የምችልበት ፓወሩም ስላልነበረኝ እንደዚህ አይነትን ፕላትፎርም ስላልነበረ መቀጠል አልቻልኩኝም። ሪሰርቹ ተቋረጠ። የደረስኩበትን ነገር ግን ስነግራችሁ ነገርየው የተነሳው በሌፕሮዚ በሚባል በሽታ ምክንያት ነው። በንጉስ ላሊበላ ጊዜ አንድ ኮሚኒቲ ላይ ይሄ ሌፕሮዚ የሚባል በሽታ ይገጥማቸዋል። ተላላፊ በሽታ ነው። የቆዳና የሰውነት አካላትን ቀስ እያለ የሚያዳርስ በሽታ ነበረ እና እነዚህ ሰዎች አርብቶ አደሮች ነበሩ። ነገር ግን በደረሰባቸው ተላላፊ በሽታ ምክንያት በሌላ ኮሚኒቲ ዘንድ ተገለሉ። ስለዚህ ወደ ንጉስ ላሊበላ ሄደው እርዳታ ጠየቁ። ንጉስ ላሊበላ ደግሞ በሰዓቱ ሀብታም ንጉስ አልነበረም። ታውቃላችሁ፣ አብያተ ክርስቲያናትን በማነጽ እድሜውን ያሳለፈ ንጉስ ነበረና ማድረግ የሚችለው ነገር ስላልነበረ አንደኛ ልጁን ሰጣቸው፣ ኦፈር አደረገላቸው። ልጄን ተጠቀሙበት፣ ከፈለጋችሁ ሽጡት፣ ካልፈለጋችሁ ደግሞ እንዲያርስላችሁ እንዲያገለግላችሁ አድርጉ። ሁለተኛ ደግሞ በስሜ ሄዳችሁ ለምኑ ሳይሆን ላይክ ጠይቁ፣ በስሜ በንጉስ ላሊበላ ስም ብላችሁ ጠይቁ አይነት ነገር ብሎ የስሙን ራይት ነው የሰጣቸው። ከዛ በኋላ እነሱ የስሙን ተጠቀሙ። ከላሊበላ ወጥተው ወደ ሌሎች አካባቢዎች እየሄዱ መለመን ጀመሩ። እያዜሙ እያወዳደሱ ምናምን መጠየቅ ጀመሩ። ከየት የመጣችሁት ሲባሉ ከንጉስ ላሊበላ ዘንድ ማለት ጀመሩ። እቺ እየተለመደች በተለምዶ እንደ ቪሽየስ እንደ ሩቲን ሆነና ከላሊበላ የመጣ ነው የምትለዋ ነገር መጣች። ካላመናችሁኝ ሁለት ነገር አድርጉ። አንደኛ አዲስ አበባ ዩኒቨርሲቲ ውስጥ በሌፕሮዚ በሽታ ዙሪያ የተሰራ አንድ ሪሰርች አለ። እሱ ውስጥ እንደ ኤግዛምፕል እነዚህን ሰዎች ሜንሽን ያደርጋቸዋል ከነ ኦሪጅናቸው። ኤግዛክት ኦሪጅናቸውን ባያስቀምጥም ግን ከላሊበላ እንዳልሆኑ ያሳይላቸዋል። ሁለተኛ ደግሞ ፕራክቲካሊ አሁን ላይ ደግሞ ቼክ ማድረግ ከፈለጋችሁ እስቲ የሚመጡትን ሰዎች ከየት ነው የመጣችሁት በሏቸው። ከላሊበላ ይሏቸዋል አይደለ? ላሊበላ የት አካባቢ? እስኪ የላሊበላን አብያተ ክርስቲያናት ስም ጥሩልን፣ ምን አለ ምናምን ብላችሁ ጠይቋቸው። 100% እርግጠኛ ነኝ በትክክል የሚነግራችሁ እንትን አታገኙም። ቼክ አድርጉት። ግን አሁን ወደ ዋናው ፖይንት ስንመጣ አሁን አዌርነሱን ክሬት ካደረግን በኋላ እነዚህ ሰዎች ደግሞ ዝም ሊባሉ የሚገባ አይደለም። ቪክቲም ናቸው። በምን መልኩ ነው ቪክቲም የሆኑት? ወደ አካባቢያቸው ድረስ እኔ ሄጄ አይቻለሁ። አንዳንድ አካባቢዎች ባይ ዘ ወይ አንድ ቦታ ብቻ አይደለም ያሉት፣ የተለያዩ ቦታዎች ላይ የመስፈር አይነት እንትን ነው ያላቸው እና ሄጄ ነበረ። ዘመናዊ ትምህርት የሚባል ነገር አያውቁም። የትምህርት መብታቸው የለም። የሃይማኖት ተቋማት የሚባል ነገር የለም በአካባቢያቸው። ልጅ ለትውልድ እያስተላለፉ ነው ያሉት ይህንን የልመና ስራ እንደ እርግማን ታይቶ በዚህ ዘመን እንደ ጀነሬሽናል ከርስ ታይቶ በየአመቱ ልጆቻቸውን ሳይቀር ይዘው እየመጡ በየሰው ቤት እየሄዱ ይለምናሉ። እነዚህ ሰዎች የኛው ትውልድ ናቸው። የኛው ሀገር ሰዎች ናቸው። መማር ያለባቸው የሃይማኖትን ትምህርት ማግኘት ያለባቸው ዲዘርቭ የሚያደርጉ ሰዎች ናቸው። ባይ ዘ ወይ ሴቶች ናቸው በብዛት የሚመጡት ከልጆቻቸው ጋር። ሊደፈሩ ይችላሉ። ዊ ዶንት ኖ
በጣም ብዙ ነገሮች ሀፕ ሊያደርጉባቸው ይችላሉ እና እንደውም እንዳልኳችሁ ከኤንጂኦዎች ጋር ከሴቶችና ህጻናት ጋር ምናምን ድረስ የተወሰነ ስቴፕ ነ ሄጄ ነበረ። የእስር ቤቷ ነገር ስትመጣ ወደኋላ አልኩኝ እና ዩኒቨርሲቲ ጆይን ማድረግ ነበረብኝ። ኤኒዌይስ ናርባሚ ብቻ ግን ሞክሬ ነበር። ያልተሳኩልኝ ነገሮች ነበሩ። ግን አሁን ላይ ያላችሁ ሰዎች ይህንን ማድረግ የምትችሉ ይመስለኛል እና እስኪ የአካባቢውን ማስተዳደር እንደ አካባቢ አስተዳደር ይሄንን የስም ማጥፋት ነገር ኢንተንሽናል ባይሆንም ስምን ቢልድ ማድረግ ይሄ ኢሜጅን ቢልድ የማድረግ ስራ ቢሰራ፣ የገጽታ ግንባታ ከተሰራ በኋላ ብንወቃቀስ፣ ሁለተኛ ደግሞ እነዚህንም ሰዎች ማገዝ ብንችል፣ ይህንን የልመና የጀኔሬሽናል ከርስ የሆነ ነው ብለው የሚያምኑትን ነገር ህጻናቶቹን አሁን ያሉትን ትውልድ አሁን ያለውን ከአሁን በኋላ የሚመጣውን ትውልድ ብናድነው፣ ብናስተምራቸው፣ ብናግዛቸው፣ ብንደርስላቸው ይመስላችኋል? እና ጸጊ ደግሞ እንደ እህት አንድ ነገር ልጠይቅሽ። አይኖ አዌርነሱ ላይ ኖርሽ ይችላል ከዚህ በፊት በዚህም ኢንተንሽን ላይ ሆን ይችላል የሰራሽው። ግን አንፎርቹኔትሊ ይሄ የተጠቀምሽው የጎሳዊ ሙዚቃ በአካባቢው ሰው ዘንድ በጣም የተወገዘ በይው በቃ ላይ ማይወደድ ማይፈለግ የማንነትን ነገር ሚነካ አይነት ነገር ስለሆነ ለህዝቡ ሴንሲቲቭ የሆነ ነገር ስለሆነ ቪዲዮን ብታጠፊው ከህዝቡ ፍቅር አይበልጥብሽም ለማለት ነው የመጣሁት። ኔጌቲቭ በሆነ መንገድ እንደማትወስዱት ተስፋ አደርጋለሁ። ክሊር ያልሆነላችሁ ነገር ካለ ግን you can ask me anytime. My DM is open. ዲስከስ ለማድረግ I am ready. Thank you. እንግዲህ ይህን ያክል ደቂቃ ደግሞ ቁጭ ብላችሁ ስላዳመጣችሁኝ አመሰግናለሁ።